ይቃል በአማርኛ ቋንቋ የበረከት መምህር የሕግ መምህር በረከትን ይሰጣል። ወይሐውር እምኃይል ውስተ ኃይል ከኃይል ወደ ኃይል ይሄዳል። ወያስተሬ አምላከ አማልክት በጽዮን የአምላኮች አምላክ በጽዮን ምድራዊት ይታያል እያልን ነበር ስንመሰክር ነበር ነው። ወልደ እግዚአብሔር መናን ሁላቸው እንደምታስተውሉት እና እንደምታውቁት እናት ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በዚህ ጊዜ ልደቱን፣ ግዝረቱን፣ ጥምቀቱን፣ ውሃውን ወይን ማድረጉን ይህንን እያስታወሰች የምትገኝበት ጊዜ ነው። በጣም የሚገርም ነገር ነው። እድል ነው ያለን። ይሄ አሁን በአጭር ቋንቋ ዘመነ መራዊ ይባላል። በቤተ ክርስቲያን ደግሞ ይህን ስናደርግ እንደ ህዝብ ደግሞ ዘመነ መራዊ የሙሽራዎች የሚጋቡበት ጊዜ ነው። የሀገራችን በረከት ጊዜ ስለሆነ ማለት ነው። እና ይህን ነው ቤተ ክርስቲያን እያደረገች ያለችው። ቤተ ክርስቲያን ለእግዚአብሔር ለአምላኳ የምታደርገው ነገር ዓመት በሰባት ቀናት እየተከፋፈለ ይገርማቸዋል። ዓመቱ በሰባት ቀናት እየተከፋፈለ የማይበቃበት ጊዜ ነው ለእያንዳንዱ የሚታሰበው። አሁን ጥምቀቱን ልደቱን አከበርን፣ 7 ቀን አክብረን በ8ኛው ቀን የጌታን ግዝረት እያከበርን ነበር። ግዝረትን አክብረን 7 ቀን ሳይሞላ ነው ጥምቀት የሚደርስብን። እዚያ ጥምቀትን እናከብራለን። ጥምቀትን ባከበርን በ3ኛው ቀን ቃና ዘገሊላ ብለን ደግሞ ሌላውን እዚያው እንደ ደራርበን እናከብረዋል። ምክንያቱም እንዲገርም እና እንዲሁ ራጋ ብላችሁ በምታዩበት ጊዜ ለእግዚአብሔር የተሰጠ በቤተ ክርስቲያኒቱ ለእግዚአብሔር የተሰጠው ጊዜ እጅግ በጣም የሚገርም በጣም ብዙ ነው። በእርግጥ ሁሉም ጊዜ የእሱ ነው። ሁሉም ደቂቃ ሌሊቱም መዓልቱም ዓመቱም ወሩም ዕለቱም የእሱ ነው። ግን በቤተ ክርስቲያን ደግሞ እንዴት አድርገው እንደሰጡት በምታዩበት ጊዜ በጣም ይገርማል። አሁን ይሄ በሳምንት በወቅት በወር የተሰጠው ብቻ ሳይሆን እኔ በጣም የሚገርመኝ ነገር በቤተ ክርስቲያኒቱ ምን አድርገዋል? በምንጸልይበት ጊዜ በየሰዓቱ እንድንጸልይ በዚህ ሰዓት ጌታ የተወለደበት ነው፣ በዚህ ሰዓት የተጸነሰበት ነው፣ በዚህ ሰዓት የተሰቀለበት፣ በዚህ ሰዓት የተገረፈበት፣ በዚህ ሰዓት ነፍሱ በመስቀል የተሰቀለበት፣ በዚህ ሰዓት ነፍሱ ከስጋው የተለየችበት፣ በዚህ ሰዓት ከመስቀል የወረደበት፣ በዚህ ሰዓት ደግሞ ብለው በሰዓት ከፋፍለው እንድንጸልይ አደረጉን። እንድንጸልይና ከእግዚአብሔር በአጭር ቋንቋ በየትኛውም ሰዓት በየትኛውም ምክንያት በየትኛውም ጊዜ ከእግዚአብሔር እንዳንለይ ከእግዚአብሔር ጋር የተጣበቅን ሆነን እንድንቀጥል ያደረጉልን እና ይህን በማስብበት ጊዜ የቤተ ክርስቲያን አምላክ ለቤተ ክርስቲያን የሰጠው ጸጋ እጅግ በጣም ብዙ ነው እና ይህን ጸጋ እንጠቀምበት ይገባል። የሚገርማችሁ ነገር ክርስቲያን የሚያሰኘው ነገር አሁን ብዙዎቻችን ክርስትና ለክርስትና ለእግዚአብሔር ክብር እንደ ትልቅ ነገር የምንቆጥራት ምንድን ነው? በዓመት አንድ ጊዜ፣ አንዳንዶቻችን በወር አንድ ጊዜ፣ በሳምንት አንድ ቀን፣ እንዲሁ በቀን በ24 ሰዓት ጧትና ማታ ከጸለይን ክርስቲያኖችን ይመስላል። እንደዚያ ግን አይደለም። ሆነ ለመናገር እንደዚያ ግን አይደለም። ክርስትና ዕለት ዕለት የምንኖረው በየሰዓቱ በየደቂቃው የምንኖረው ህይወት ነው። አንድ ነገር ላስታውሳቸው። በዚህ ጊዜ እንደው ብዙ ነገር ስላለ ብዙ ነገር በላ ሁሉ ጊዜ ታስታውሱ። አሁን በዚህ ወቅት የምናስታውሰው እግዚአብሔር ጌታችን ኢየሱስ ክርስቶስ በውሃዎች አማካይነት ለኛ የሰጠውን በረከት እናስታውሳለን። ጥምቀትን አከበርን። ጥምቀትን በምናከብርበት ጊዜ ያ በመጀመሪያ ዓለም ሲፈጠር በውሃ ላይ ሰፎ የነበረው እግዚአብሔር መንፈስ ቅዱስ ጌታችን ኢየሱስ ክርስቶስ በሚጠመቅበት ጊዜ የባህሪ አባቱ እግዚአብሔር የባህሪ ሕይወቱ ቅዱስ መንፈስ በዚያ በጌታችን የተጠመቀበት ቦታ ላይ ሁለቱ ተገለጹ። መጀመሪያ በፍጥረት ዓለም ያየው ነው መንፈስ ቅዱስን፣ አሁን ደግሞ በዮርዳኖስ እናየዋለን። እና ጌታ ተጠመቀበት፣ አብ ልጄ ነው ብሎ መሰከረበት፣ መንፈስ ቅዱስ በራሱ ላይ ቦታ አብየበት። አካለ ሥላሴን የሥላሴን አንድነትና ሶስትነት ያየንበት፣ የእግዚአብሔርን ድምፅ የሰማንበት፣ የሚወደደው የእግዚአብሔር ልጅ
ራቁቱን በአካል በዮርዳኖስ የተጠመቀበት ጊዜ ነው። ስለዚህ አሁን ተመልከቱ፣ ይሄ እንዴት አይነት ጸጋ ያገኘንበት እንደሆነ ተመልከቱ። ጥምቀቱን ይህን ጸጋ ያገኘንበትና ቤተክርስቲያን ያን በደመቀ ሁኔታ የምታከብረው አንድ ሥላሴን ያየችበት የእግዚአብሔር ድምፅ የሰማችበት የእግዚአብሔር ልጅ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ከአባቱ በአካል ተገልጾ በድምፅ አሰምቶ የተናገረበትን ጸጋ ያገኘችበት የሥላሴን አንድነትና ሦስትነት ተረዳችበት በውሃ ተጠምቃ የመንፈስ ቅዱስ ጸጋ አግኝታ የእግዚአብሔር ልጅ የምትሆንበትን ጥምቀትን የተመሰረተበት ስለሆነ በዚያ በውሃው አማካይነት የተሰጠውን ጸጋ አከበረች። ወዲያው ደግሞ ምን አደረጉ ሊቆቻችን ወይም ደግሞ የተባረኩት ወላጆቻችን ከ40 ቀን በኋላ የሆነውን የቃና ዘገሊላን ታምር ወዲያው በሶስተኛው ቀን ደግሞ ከውሃውና ውሃውን አያይዘው ለማስከበር በሶስተኛው ቀን ደግሞ ቃና ዘገሊላ ብለን ወይም በሁለተኛው ቀይታ በ11 ያነርገ በሁለተኛው ቀን ደግሞ ቃና ዘገሊላ ተብሎ ጌታ ውሃውን ወይን ጠጅ ማድረጉን የመጀመሪያውን ታምራቱን መግለጹን ከናቱ ጋራ የናቱን ልመና መቀበሉን የሰዎች ችግር መሆኑን ያሳየበት ሁሉን ቻይ አምላክ መሆኑን ደግሞ ምንም እጁ ሳይነካ አፉ ሳይናገር የወደደውን ማድረግ በሐሳብ ብቻ የወደደውን ማድረግ የሚችል አምላክ መሆኑን እዚያ በቃና ዘገሊላ ታርጎ የተገለጸበትን ያን ደግሞ ታከብራለች ቤተክርስቲያን። ሲፈልግ ጌታ ውሃውን ወይን ጠጅ ያደርገዋል፣ ሲሆን ደግሞ ወይን ጠጁን ደግሞ ውሃ ያደርገዋል እግዚአብሔር። ለምን? እንደኛ ኬሚካል ጨምሮ ተናግሮ ለምን አይደለም፣ በሐሳብ ብቻ ያን እያከበረች ናቸው። አሁን በቤተ ላስታውሳችሁ የምፈልገው እዚህ ላይ አንድ እንዲሁ እስኪ በውሃ ስታጠቡ ውሃ ጠጥታችሁ ሰውነታችሁ እርካታ ሲሰማችሁ ውሃ ስታዩ መቼም ያለ ውሃ ምንም ነገር የሚሆን ነገር የለም። አብዛኛው ነገር ውሃ ነው። እንዲሁም አሁን እንደሚባለው እንግዲህ ይሄ ባለሙያዎቹ ራሳቸው ተንትኖት ከሰውነታችን 75% ውሃ ነው የሚባለው እና ውሃ ከሌለ ምንም መንቀሳቀሱ ነገር ሁሉ ይቆማል። ይህን በምታዩ ጊዜ ምን ትዝ ይላችኋል? ይህን ለቤተ ክርስቲያን ደጋግሜ የማስታውስበት ምክንያት አለኝ። ቤተ ክርስቲያን በውሃ በምትጠቀምበት ጊዜ ማስታወስ ያለባት የሕይወት ውሃዬ ኢየሱስ ክርስቶስ ነው ማለት አለባት። ጌታ ምንድን ያለው? እኔ የሕይወት ውሃ ነኝ ብሏል። ይህን ማመን አለብን። ማመን ማለት እንደዚያን ነገሮች ጌታ ምን አለ? እኔ የሕይወት ውሃ ነኝ አለ ጌታ ኢየሱስ ክርስቶስ። አዎ በዚህም በምናይበት ጊዜ የኛ የሕይወት ውሃችን ብንጠጣው የሚያረካን፣ ብንታጠብበት የሚያጸዳን፣ ሲሞቀን የሚያቀዘቅዝልን፣ ሁሉን በሁሉ መልካም ነገር በውስጣችን ሆኖ ኃጢአታችን የሚያጥበን፣ ከደዌያችን የሚፈውሰን የሕይወት ውሃችን ጌታችን ኢየሱስ ክርስቶስ ነው። ክርስቲያኖች በምንሆንበት ጊዜ የምናስበው ክርስትና ሲገባን ክርስትና ገብቶ በምንኖርበት ጊዜ ትዝ የሚለን በውሃ ስንታጠብ ጌታ ኢየሱስ ክርስቶስ ወይ እባክህ አንተ የሕይወት ውሃ ነህና ከኃጢአት እጠበኝ። ጌታ ኢየሱስ ክርስቶስ አንተ የሕይወት ውሃ አንተ ነህና እባክህ ከእድፌ አንጻኝ፣ ከውስጥም ከውጭም እድፌ አንጻኝ። ውሃ ጠጥተን በምንረካበት ጊዜ ጌታ ኢየሱስ ክርስቶስ አንተ እኮ የሕይወት ውሃ ነህ፣ እባክህ ስጋዊ ጥማቴን እንዳረካህ የነፍሴን ጥማት ደግሞ አርካት፣ የነፍሴን ጥማትም አንተ አርካት። ውሃ በምናይበት ጊዜ ራሱ ትዝ የሚለን ምንድን ነው? ያን ውሃውን ስናይ ትዝ የሚለን ማን ነው? የሕይወት ውሃችን የሆነው ኢየሱስ ክርስቶስ ነው። የሕይወት ውሃችን የሆነው ኢየሱስ ክርስቶስ ነው። ክርስቲያኖች በምንሆንበት ጊዜ ምንድን ነው? በአጭር ቋንቋ ልነግራችሁ የፈለገው ከጠዋት እስከ ማታ በየትኛውም እድሜ በየትኛውም ጊዜ ከውሃ ጋር የተቆራኘ ነው ሕይወታችን። ከውስጣችን ራሱ ላብ ቢወጣ በተለያዩ ነገሮች ከውስጥ ያለው ውስጣዊ ችግራችን ሁሉ የሚወጣው በውሃ አማካይነት ነው። በእንዲሁ ከላይ ጀምራችሁ ብላችሁ አስተውላችሁትማ በዚያ ያ ላብ ያ የተለያዩ ነገሮች ሲፈሱ ጌታ ኢየሱስ ክርስቶስ አንተ የሕይወት ውሃ ነህ፣ ስለዚህ ውስጣዊንም ውጫዊውንም እድፌን አንጻልኝ። ጌታ ኢየሱስ ክርስቶስ አንተ የሕይወት ውሃ ነህ፣ የውስጥንም የውጭንም ደዌን አድነኝ እያለን
ከሱ ጋር አጣብቀን እንኖር ያደርገናል። እነዚያን ነገር ማስተዋል ውስጥ እንገባ። ክርስቲያኖች በምንሆንበት ጊዜ ባጭር ቋንቋ ምንድነው? በምንም ተአምር ቢያንስ በስራ እንኳን ቢያቀተን በቃል መናገር እንኳን ቢያቀተን ህሊናችን ሐሳባችን በነገሮች ሁሉ ከኢየሱስ ክርስቶስ ጋር ይጣበቃል። በዚያ ደግሞ ህሊና ነው ሁሉ ነገር የሚያዘው። ህሊናችን በዚህ መልኩ ክርስቲያን ከሆነ የምንሰራው የምንናገረው ከውስጥ የተረፈውን ነው። ራሱ ተናግሯል። ጌታ የተናገረው ምንድነው? እስመ እምተረፈ ልብ ይነብብ አፍ ነው ያለው። ከልብ የተረፈውን ነው አፍ የሚናገር። አሁን ስንታጠብ የህይወት ውሃ ኢየሱስ ክርስቶስ ከኃጢአት ያንጻኝ፣ የህይወት ውሃ ኢየሱስ ክርስቶስ ከበደል ያንጻኝ፣ የህይወት ኢየሱስ ክርስቶስ እባክህ ከጥማት ያርካኝ፣ የህይወት ኢየሱስ ክርስቶስ እባክህ አንተ አንጻኝ የምንል ከሆነ የምንናገረው ነገር ምንድነው? ያ በልናችን ስናስበው የነበረው የምናወጣው የምናወደው ከልባችን የወጣውን ነው የምንናገረው። እግዚአብሔር አምላካችን በነገሮች ሁሉ በዚህ መልኩ ነው እንዲባርከን ሊቆቻችን ያስተካከሉልን። እኛም ደግሞ ቤተክርስቲያን ያደረሰችልን ከዚህ ነው። እንደ ቤተክርስቲያን አምላክ ደግሞ ረድቶን እኛም ለሚቀጥለው ትውልድ ማስተላለፍ የሚገባን በዚሁ መልኩ ቤተክርስቲያን በነበረችበት ማዕረጓን፣ ደረጃዋን፣ ክብሯን፣ አስተምሯን ጠብቃ ለቀጣዩ ትውልድ ድረስ ማድረግ አለብን። ፈጣሪ በነገሮች ሁሉ ውስጥ ይባርካችሁ። ወደ ቅዱሳችን እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ገነት መምህር ሰናይ ደብራችን አስተዳዳሪ፣ ክቡራን አባቶች ቀሲስ መላኩ፣ ቀሲስ ሳምሶን፣ ክቡራን ዲያቆናት፣ የተከበራችሁ አባቶችና ወንድሞች፣ እናቶችና እህቶች እንደምን አደራችሁ? እንደምን ሰነበታችሁ? ምስጋና የባህርዩ የሚሆን ለወልድ ባህርይ አምላክ እግዚአብሔር ፍጡራንን ለምስጋና የፈጠረ ጌታ ለምስጋና በተፈጠርነው ፍጡራን አንደበት ሁሉ ቅዱስና ምስጉን ስሙ ለዘላለም የተመሰገነ ይሁን። የሚላችሁን ሁሉ አድርጉ። የዮሐንስ ወንጌል ምዕራፍ 2 ቁጥር 5 ላይ ያለ ኃይለ ቃል ነው። ይህን ቃል የተናገረች እመቤታችን ድንግል ማርያም ናት። ቅድም በወንጌሉ ላይ በቅዳሴው ላይ እንደተነበበው ሁሉ የዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 13 ድረስ የሚናገረው ኃይለ ቃል ጌታ በሰርጉ ቤት የሰራውን ስራ የያዘ ነው። በዚህ በሰርጉ ላይ ጌታ ኢየሱስ ክርስቶስ በተቀመጠበት ሰዓት ሰርጉ የናትናኤል የሐዋርያው ቤተሰብ ስለነበረ በእነሱ አማካይነት ጌታ ኢየሱስ ክርስቶስ ተጠርቶ ወደ ሰርጉ ቤት ሄዷል። ደቀ መዛሙርቱም ተማሪዎቹ አብረው ነበሩ። እመቤታችንም አብራ ነበረች እና በሰርጉ ቤት ያልተደረገ ነገር ተደረገ፣ ያልታየም ነገር ታየ። ድንገት ለብዙ ሰዎች ይሆናል የተባለው መጠጥ አለቀና ሰዎች እየገቡ ሳሉ የሚጠጡት ጠፋ። እመቤታችን በዚያ መካከል ነበረችና ጌታችን ኢየሱስ ክርስቶስ ሄዳ ወይን እኮ የላቸውም፣ ወይን እኮ አልቋል አለችው። ጌታ ኢየሱስ ክርስቶስ ጊዜ ገና ነው፣ ጊዜ አልደረሰም አለ። ጊዜ ገና ነው፣ ጊዜ አልደረሰም። ጌታ ኢየሱስ ክርስቶስ ወይኑን የሚሰጥበት ጊዜ ገና ስለሆነ ይህ ስራ ደግሞ የሚሰራው ከፍጥረተ ዓለም ጀምሮ በታቀደው ቅድ በራሱ ቅድ ስለሆነ ወደዚህ የሚቀርብ ወደዚያ የሚዘገይ ምክንያት የለውም። አንድ ጊዜ ተቆጥሮ ተቀምሮ የተቀመጠ ጉዳይ ነው። 5500 ዘመን ሲሞላው ሊመጣ ከ33 ዓመት በኋላ ተላልፎ ተሰጥቶ በእርሱ ቤዛነት ዓለምን ሊያድን የተቀመረ ስለሆነ ወደዚህ መንጣትም ወደዚያ ማዘግየትም የሚችል የለም። ጌታ ኢየሱስ ክርስቶስ ሲሞት እንዳይሞት የፈለጉ ሰዎች ነበሩ። አይሁንብህ ጌታ ሆይ አንተ አትሞት ያሉ ሰዎች ነበሩ። ጌታ ኢየሱስ ክርስቶስ አልተቀበላቸውም። እርሱ የሚሞተው በሱ ፈቃድ እንጂ በሰው ፈቃድ አይደለም። እርሱ የሚኖረው በምድራዊ ሰዎች ፍላጎት ሳይሆን በባህሪ አምላክነቱ ባህሪ ነው ጸንቶ የሚኖረው። ሰው ስለወደደ የሚያመጣው፣ ሰው ስለጠላ የሚሰደው አይደለም። ዓለም በሙሉ የለም ስለሚለው ሲለው የማይኖር
ናልን ሲለው የሚኖር አይደለም። ባናምነውም እርሱ የታመነ ነው እንዳለው ቅዱስ ጳውሎስ አንድም ሰው ባያምነው እርሱ ታማኝ ሆኖ ይኖራል ለዘላለም። እርሱን የሰዎች አለማመን እንዳይኖር የሚከለክለው ነገር የለም። እንደገና እኛም ሁላችን ብናምነው በጌታችን እምነት ላይ የሚጨምር ነገር የለም። ሰዎች እየተከተሉ አምነውት ነበር ያለ ዮሐንስ ወንጌል ምዕራፍ 2 ላይ። እርሱ ግን አላመናቸውም። ሰዎች አምነውታል፣ እሱ አላመናቸውም። ለምን? ሰዎች የተከተሉት እንጀራ ስለበሉ ስለነበረ። እንጀራ ስለበላ የተከተለው ሰው እንጀራ ሲያጣ ምን እንደሚሆን ያውቃል ጌታ እግዚአብሔር። ሳለው የተከተለው ሰው ሲያጣ ምን እንደሚሆን፣ ጤና ሳለው ሲከተለው የነበረ ሰው ጤና ቢያጣ ይኖራል እንጃ። ሀብት እያለው የሚከተለው የሚያመልከው ሰው ሀብት ቢያጣ ይከተለዋል ያመልከዋል እንጃ። አባቶቻችን፣ እናቶቻችን፣ እህቶቻችን፣ ወንድሞቻችን ብዙ ጊዜ መፍረድ የምንችለው እኛ ሆነን ባለፍነው ነገር ነው። ሆነን ባላየነው ነገር ግን መፍረድ አንችልም። ሰዎች ይሰርቃሉ፣ እንፈርድባቸዋለን። ስርቆት ትክክል ነው አይደለም? ግን ቢቸግረን እኛ ምን እናደርግ ይሆን? ሰዎች ጤናቸው ሁከት ገጥሞት ወደ ብዙ ነገሮች ብዙ አማራጭ ያልሆኑ ነገሮችን ሁሉ እንደ አማራጭ አድርገው ይጠቀማሉ። እኛም እንፈርድባቸዋለን፣ ውስጣቸውም ይፈርድባቸዋል። እኛ ግን ያ ነገር ቢገጥምን ጸንተን እንኖር ይሆን እንጃ። ብዙዎቻችሁ ሁናችሁ ስላያችሁት ምናልባት ያን ነገር እንጸናለን ልትሉ ትችሉ ይሆናል። ሁነን ያላየነው ሰዎች ግን በዚህ ነገር ላይ እንዲህ ነው ብለን ልንፈርድ አንችልም። እና ጌታችን ኢየሱስ ክርስቶስ በተቀመጠበት በዚያ ቤት ውስጥ ያልተከሰተ ነገር ተከሰተና ሰዎች እጅግ ፈሩ፣ አፈሩ። እነዚህ ቅድም ይዘው የነበረው ስንመለስ ሰዎች ታዲያ እንጀራ ስለበሉ ተከተሉትና ጌታ ሆይ ጌታ ሆይ ጌታ ሆይ ጌታ ሆይ ምድር ቀለጠ። ሁሉም ሰው አማኝ ሆነ። በቃ እንጀራ ለ5500 ሕዝብ እንጀራ ሳይሆን 5 ዳቦ አበርክቶ 5 ዳቦ በአንድ መሶብ የሚገቡ ሳይሆኑ በአንድ ትንሽ ነገር የሚገቡ ዳቦች ናቸው። እርሱ ግን ያተረፈው በልቶ 5000 ሕዝብ በልቶ እንደገና ያተረፈው 12 መሶብ ያ ከአባታችሁ ከእናታችሁ ቤት ይዘረጋ የነበረው ዳር እስከ ዳር ወደ 10 ምናምን እንጀራ የሚይዘው መሶብ ማለት ነው። ያ ሁሉ እስከ ላይ እስከ ክዳኑ ድረስ ሞልቶ ተነስቶ እስከ ሳይሮኒ በስተኮኖሙ ልጆች ሲበሉ የፈረፈሩት ፍርፋሪ ሁሉ ሳሩ ሁሉ ያጣሻው ሁሉ እንጀራ እስከሚመስል ድረስ አብልቶ ያጠገባቸው። በመርከብ ላይ ሲሄዱ እርሱ እንደገና በእግሩ ላይ እየተራመደ ያልፋቸዋል። የታመሙ ሰዎችን ይፈውሳል፣ ሙታን ያነሳል። ያ ሁሉ ሰው ለምን ጌታ ኢየሱስ ክርስቶስ አይበል ታዲያ ምን ሊል ኑሯል? አዳኝ እርሱ ብቻ ነው የነበረው። የሚመግብም እርሱ ብቻ ነው። የሰውን ኃጢአት ሸፍኖ የሚኖርም እሱ ብቻ ነው። ጻድቅ ሲሆን ኃጢአተኞች ጋር አብሮ የሚኖር በኃጢአተኞች ላይ የማይኮራ ኃጢአተኞችን የማያሸማቅቅ የማያስፈራ እርሱ ብቻ ነው። እርሱ ያልተወደደ ታዲያ ማን ይወደዳልስ? እርሱን ያልተከተለስ ዓለም ማንን ይከተላልስ? እንዲህ ያደረጋቸው ሲኖሩ ሰዎች ሁሉ እንዲህ ሲሉ እነሱ ያመኑበታል፣ እሱ ግን አላመናቸው። ወይፈቅድ ይንግርዎ ግዞ ለሰብ እስመ ሌሊሁ ያእምሮ ለሰብ የሰውን ማንነቱን እንዲነግሩት አይሻም፣ እርሱ ራሱ ሰውን ማን እንደሆነ ያውቀዋልና። ጌታ ሆይ ጌታ ሆይ ጌታ ሆይ ጌታ ሆይ ጌታ ሆይ ይህን የተናገረውን ሰው ማን እንደሆነ እርሱ ያውቀዋል። ስለ እርሱ ማንም እንዲነግሩ አይፈልግም። ሳይፈጠር በተፈጠረ ጊዜ ወደፊትም የፍጥረት ሂደር ባቆመ ጊዜ ያ ሰው ያቺ ሰው ማን እንደሆነች እርሱ ያውቃል። ስለዚህ ባናምነውም ምንም ነገር የለም፣ ብናምነው ምንም የተጨመረ ነገር የለም። እናቶች ስናምነው እውነትን ተናገር፣ ሳናምነው ውሸትን አደረግን። ከዚህ ውጭ በእርሱ ላይ የሚጨምረው የሚያመጣው ነገር ምንም ነገር የለም። ምንም እርግጠኛ መሆን ይችላል። እኛ ስለመጸወትን፣ እኛ ስላመሰገን ነው፣ እኛ ስላላመሰገን ነው፣ ምንም የሚመጣ ነገር አንድም ነገር የለም። እርሱ ዓለም ሳይፈጠር የሚኖረው ጌታ ነው። አሁንም እኛ እንድንኖር እግዚአብሔር አኖረን እንጂ በእኛ መኖር አይደለም እርሱ የኖረው። አሁንም እየተመሰገነ አይደለም።
የኛ አንደበት የሚናገረው 24 ሰዓት ምንድነው? የኛ አእምሮ 24 ሰዓት የሚያስበው ምንድነው? እዩት። ለ3 ሰዓት እንኳን መቆየት የሚያቅተን ሰዎች አይደል? እኛ ነን ታዲያ እዚች ሰዓት ላይ እዚህ እንኳን እያለን ድሮ በእንቆቅልሽ የሚባል ነገር እዚህ ግንዱ ኢየሩሳሌም ገመዱ የሚባል ከዚህ ግንዱ አለ ኢየሩሳሌም ገመዱ ነው። ያ ምንድነው? ልብ ነው ይባላል። እና ከዚህ ተቀምጠንም የለንም። እዩ አምልኮት የምንለውም ጊዜ ራሱ 3 ሰዓት አካላችን ቢቀመጥም ልቦናችን ላይኖር ይችላል። ስለዚህ የዚህ አሁን በዚህ ውስጥ ጌታ እየተመሰገነ ነው ማለት አይደል? ግን እሱ ቡሩክ አምላክ ነው። የሌለነውን ሰዎች ሁሉ እንዳለን አድርጎ የሚቆጥር 1 2 3 4 5 6 ብሎ ይህን ሁሉ ሰው የሚቆጥር ቡሩክ አምላክ እኛ ሳንኖር ባፈለግነው ቦታ ላይ እንደኖርን አድርጎ የሚይዘን ሳንሆን መሆንን ስለፈለግን ብቻ እንግዲህ መሆን በመፈለግ አይደለም በመሆን ነው። መሆንን ስለፈለግን ብቻ ክርስቲያኖች ናቸው ብሎ የሚጠብቀን የአባቶቻችን አምላክ ሁላችሁ ታውቁታላችሁ። ህይወታችን በግላችን ማን እንደሆነ በዚያ ጨለማ ሌሊት አይናችን ወደ ውስጥ በተከደነበት ሰዓት በአይምሮ ብርሃን የምናስበውን የምንሆነው ሁኔታችን፣ ግንፍልተኝነታችን፣ ስሜታችን የምንፈልገው ምን እንደሆነ የእድሜ ጣራ የማይበቃን ልጆች እየሆነ ገና እያደግን የምንኖር ብቻ የሚመስለን እዩት። ልጅም ዛፍ በልጅነቱም ይቆረጣል፣ በተክሉም ይነቀላል፣ ትልቁ ነው ይቆረጣል። በልጅነቱ የሚሞት ብቻ አይደለም ያለ አድጎም ይሞታል፣ በልጅነቱም ይሞታል። እየተንጠባጠበ ቀርቶ ነው እኒህ ሰዎች የተገኙት። ከእነዚህ ሰዎች ጋር አብረው የተወለዱ ሰዎች ቢቆጠሩ ከ100 ሰው ጋር 1000 ይገኛል። 1900 ሙቷል ማለት ነው። የተወለደው ሁሉ አይደለም ያደገው። ስለዚህ ባናምነውም የታመነ ነው። በእኛ ማመን የእኛ እምነት መኖሩን አያረጋግጥለትም። እርሱ ዝም ብሎ ይኖራል። ስንወደውም ስናከብረውም በምን ምክንያት እንዳከበር ነው ያውቃል። እርሱ ያውቃል፣ እኛ እናውቅ። ምናልባት አንዳንድ ጊዜ ነገሮቻችን አለመሳካትም እርሱ ከሚያውቀው ነገር ጋር ይሆን እንዴ? የፍላጎታችን አለመመለስም፣ የጥያቄያችን አለመመለስ፣ የፍላጎታችን አለመንጣትም ምናልባት እሱ ከሚያውቀው ጋር ይኖር። አዎ መቼም እሱ አይዋሽም። የፈለግነው ፍላጎት ሁሉ ምናልባት ያን የጠየቅነውን ጥያቄ ብናገኝ ህይወታችን ከዚህ ከሚንገዳገድበት እንደገና የመጣመም ህይወት ያገኘ ይሆን እንጃ። እሱ ብቻ ነው የሚያውቀው። ጥያቄያችን ስላልተመለሰ ብቻ እሪ እንላለን። ጸሎታችን ስላልተቀበለን አድርገን ስለዋለን። ለምን እንደሆነ ግን ቆሞ ማሰብ ያስፈልጋል። እና ጌታ እግዚአብሔር በዚያ በሰርጉ ቤት በተገኘበት ጊዜ እርሱ ያውቃል። ያን ጊዜ እንደሚጠራ ያውቃል። ተጠርቶ ሲመጣ ምን እንደሚጎል ያውቃል። ምን እንደሚሰራም ያውቃል። ጌታ እግዚአብሔር መጣ፣ ተቀመጠ፣ ያውቃል። ይታወካል፣ ቤተሰቡ ይታወካል። አለቀ፣ ተዋረድ ምን እናድርግ ሲባል ያውቃል ጌታ ኢየሱስ። መቤታችን ነገሩን አወቀችና ጌታ ሆይ ወይን እኮ የላቸው ሀልቀቼ ወይናቸው እኮ አልቋል፣ ጊዜ ያልደረሰ። አዎ ጌታ ሰውን የሚያድነው በጊዜያዊ ምግብ አይደለም። እርሱ ሰውን የሚያድነው በዘላለሙ ምግብ ነው። የዘላለሙን ምግብና መጠጥ ለመስጠት ግን ገና 3 ዓመት ይቀረዋል። አያችሁት? 3 ዓመት ይቀረዋል። የቃናው 5-6 ጋኖች ውሃ ተጨምሮባቸው ወይን ቢሆኑ ከሞት አያድኑ። አዎ ልጆች ናቸው። የጌታ ጌትነትን የተገለጸባቸው ጋኖች ናቸው። በጋን ውስጥ የሞላው ውሃም የተባረከ ነው። የጌታን ጌትነት የሚገልጽ ነው። ችሎታውን የሚናገር ለአምላካችን መሆኑን የሚያስረዳልን ቡሩክ ውሃ ቡሩክ ወይን ነው። ግን የሞት መድኃኒት ግን አይሆን። እስራኤል እንጀራ 40 ዓመት በልተዋል። የተባረከ እንጀራ ነው። ገበሬ ያልዘራው፣ ሴቶች አብክተው ያልጋገሩት፣ በማዕድነት ሰው ያላቀረበው፣ የሰው ጥረት የሌለበት የተባረከ እንጀራ ነው። ቢቆሉት ቆሎ የሚሆን፣ ቢያነፍሩት ንፍሮ የሚሆን፣ ቢጋግሩት ቂጣና እንጀራ የሚሆን፣ ቢጠምቁት መጠጥ የሚሆን፣ የማይሆነው የሌለ የጌታ ኢየሱስ ክርስቶስ ምሳሌ ይሆን። እርሱ ጌታ የማይሆነው የሌለ አባት ለሌላቸው አባት፣ እናት ለሌላቸው እናት፣
ለታመሙት የሕማም መድኃኒትና አስታማሚ፣ ለመንገደኞች መንገድ መሪና የሰውነታቸው ብርታት፣ ልብስ ለሌላቸው አልባሽና ልብስ የሚሆን በተለይም የልቡና መጽናኛ የሚሆን ከሕፃኖች ጋር የሕፃኖችን ስሜት ተረድቶ እንደ ሕፃን የሚሆን ከሽማግሌዎች ጋር ድካማቸውንና የነበረውን ነገር በማጣታቸው በደረሰባቸው ችግር ውስጥ የሚዋኙትን የሚረዳቸው የሌለን ሽማግሎች የሚረዳቸውና የሚረዳቸው እርሱ ነው። እሱ የማይሆነው ነገር የለም። ታሞ ሲተኙ አብሮ ዞት የሚተኛ ርቆ የማያስታምን ቀርቦ ከበሽተኛ ጋር አብሮ የሚኖር ከበሽተኛው ጋር አብሮ የሚኖር አንድ አልጋ ላይ የሚኖር ለረሃብተኛው እንጀራ ምግብ ወርሮ የማይሰጥ አብሮ የሚያጎርስ እንዲሁም የሚበላ እንጀራ የሚሆን እርሱ ነው። ጊዜ ገና አልደረሰም። ለእስራኤል ያን እንጀራ ሰጣቸው። ጌታ ሲናገር አባቶቻችሁ እንጀራ በሉ ሞቱ፣ እኔ ግን ከሰማይ የወረደ እውነተኛ እንጀራ እኔ ነኝ ያለ፣ ከሞት የማድን እንጀራ እኔ ነኝ። ያ ጌታ የሰጠው እንጀራ ለጊዜያዊ ነው የሰጠው። ለጊዜያዊ የተሰጠ እንጀራም የተባረከ ነው። ደግሞ ለጊዜያዊ ከተሰጠው እንጀራ የዘላለሙ እንጀራ ደግሞ የተባረከ ነው። አሁን ሁለት ወይኖቹን እንደ ቅድሙ የእስራኤልን እንጀራና የጌታ ኢየሱስ ክርስቶስን የዕለተ ዓርቡን እንጀራ እንመልከተው። ከሰውነቱ የተቆረሰውን እንጀራ የቃና ዘገሊላውን ወይንና ጌታችን ኢየሱስ ክርስቶስ የሰጠውን ደሙን እንመልከተው። ሁሉ በእርሱ ሆነ፣ ያለ እርሱ ግን ምን የሆነ ነገር የለም። ውሃ ብንለው ወይን ብንለው 5 ዳቦ መበርከት ብንለው ያለ ምንም ምክንያት ለእስራኤል እንደ ዝናብ ጎርፍ እንጀራ ማዝነብ ብንለው ሁሉ በእርሱ ሆነ፣ ያለ እርሱ ምን የሆነ ነገር የለም። ደረጃቸው ግን ሲታይ ግን ያለ ጊዜው ነው፣ ይሄ ለዘላለም ነው እና ጊዜ ገና አልደረሰም አለ። ለእመቤታችን መልስ ሰጠ። እመቤታችን ምንም አላለች። መቼ፣ ለምን፣ ምን ማለት ነው አለ። ለምን አልጠየቀችም? የሚለው ነገር በውስጧ መንፈስ ቅዱስ ስላለ የሚለው ነገር እመቤታችን ታውቃት ነበር። ማርያም ተዓቅብ ዘንተ ኩሎ ወተወደው ውስተ ልባ፣ እያንዳንዱን ጌታ ከተጸነሰ ጀምሮ ስለ ጌታ ያለውን ነገር እመቤታችን እንደ ብርሃን ሰሌዳ የመዘገበች በልቡና ብቻ ታስቀምጣለች። ጊዜ ገና አልደረሰም ብሎ መልስ ሰጥቶ እመቤታችን አስተናጋጆችን የሚላችሁን አድርጉ። ነገሩ አልተዘጋም። እዩ፣ ተመልከቱት ምን ያህል እመቤታችን እንደተረዳችሁ ጌታ አለ። ጊዜ አልደረሰም ተብሎ በአራት ነጥብ የተቀመጠ ነገር አለ። እሱ የተናገረውም ስጋውን ደግሞ ስለሚሰጥበት ጊዜ እንደሆነ እመቤታችን ታውቃለች። ሄዳ ግን በዚህ መልስ ገና እንደሆነ ተነግሯል። ለሰራተኞቹ ግን የሚላችሁን ሁሉ አድርጉ አለች። በኋላ ያን የተናገራቸው ሰዎች መጡ፣ ጋኖቹን አጥቡ፣ ሞሏቸው። ውሃው እንደተሞላ ጠቅላላ የተሞላው ውሃ 6 ጋር 3 የሚይዝ አለ፣ 2 የሚይዝ አለ ይላል ወንጌላዊ። 3 ማድጋ ሌላ ምንድን ነው የምታውቁ? ሽንክላ ነው፣ እንስራ፣ ማድጋ፣ ሽንክላ፣ ገንቦ ልጨምር፣ ፊቀን ከፍ ያለ ነው። እነዚህን ነገሮች ሴቶች በዚህ በእንትናቸው የሚሸከሙበት ውሃ የሚቀዱበት ማለት ነው። እንስራ እሱ ማለት በሱ አንዱ ጋን 3 ይዛል፣ አነስተኞቹ 2 ይዛሉ ማለት ነው። እና 6 ጋኖች ናቸው። እነሱን ሙሏቸው ተባለ እስካፋቸው ድረስ እስከ ላይሎን ምንም ነገር ጠብታ የሚያስጨምር ነገር ቦታ ሳይኖር ውሃው እንዲህ እንደሚዳሰስ ማለት ነው። ከንፈር እስከ ከንፈር ሞልቷል። ምንም አልተናገረም ጌታ። ሁሉ በእርሱ ስለሚሆን ይሁን የሚል ፈቃድ ፈቀደ በልቡ። ያን ጊዜ ሁሉም ጋኖች ወይን ሞሉ። ተደሰቱ አስተናጋጆች፣ ሰጡ። ያን የሰጡ ሰው የቀመሰ ይላል ሰው። እዚያ የተቀመጡ ሰዎች እስመ ኩሉ ሰብ ዘይሴኒ ወይን ያቀድም ያስተዮ ወአንተስ ከአስተዳርከ እስከ ጊዜ። ሰው ሁሉ እኮ መጀመሪያ ጥሩ ነገር ያቀርባል፣ ኋላ ግን መናኛውን ይሰጣል።
ቅራሪውን ማለት ቅራሪ ይሰጣል። አንተ ግን ይሉታል ሰውየውን ያንን አሳላፊ የሰርጉን ባለቤት፣ አንተ ግን እስካሁን ድረስ የበለጠውን ነገር አዘገየህ። ይህ ለእኛ አዲስ ነገር ነው። የሰውን ብልጠት እዩት፣ የእግዚአብሔርን ቸርነት እዩት። ጌታ እግዚአብሔር ወደ ኋላ እጅግ የላቀ ነገር የሚሰጥ ጌታ ነው። ወደ ኋላ እዩት። ይህ የመጀመሪያው ወይ በሰዎች ዘንድ አለ የተባለ ወይ ነው። በእግዚአብሔር ዘንድ ግን ምድራዊ ነው፣ ተራ ነገር ነው። ምክንያቱም ሰዎችም ተራውን ነገር መጀመሪያ ያጠጣሉ፣ ጥሩ ነገር መጀመሪያ ያጠጣሉ፣ ኋላ መልካሙን ነገር አሉ። አንተ ግን ዝቅተኛውን መጀመሪያ ያጠጣ፣ የሚበልጠውን ደግሞ ኋላ ሰጥህን ነው። እግዚአብሔር ዘንድ በእርግጠኝነት እናቶቻችን አባቶቻችን በእርግጠኝነት ካገኘነው ነገር ሁሉ የምናገኘው ይበልጣል። ካገኘነው ነገር ደግሞ ዓለም ካገኘው ሁሉ እኛ ያገኘነው አሁን ይበልጣል። እኛ የምንለካው በሀብታችን አይደለም። እኛ የሆነውን ነገር ሁሉ ዓለም አልሆነውም። እኛ ያገኘነውን ነገር ሁሉ ዓለም አላገኘውም። እኛ እኮ መከራ እየደረሰብን የምንረጋጋ፣ ሀብት ንብረታችን ብዙ ነገር ገጥሞት የምንጽናና፣ ባለን ነገር ሳይሆን ወደፊት በሚኖረን ነገር የምንኖርኩ። አያችሁት? ያገኘነው ነገር እኛ ሰው ሁሉ ይህ ከጎደለው ሁሉ ጎሎታል። በቃኝ የሚል ልቡና ከሌለው ሰው ሁሉ አይበቀውም። ሰው ገደብ በራሱ ላይ ካልኖረው ምንም ነገር የሚገድበው ነገር የለም። ስለዚህ ጌታ ኢየሱስ ክርስቶስ ያንን ሰጠ። እነዚያ ሰዎች አንተ እንዴት እንዲህ አደረግህ? ሰው ያበላሻል፣ ሰው ወንድሙን ያጃጅላል፣ ሰው በወንድሙ ላይ ብልጥ ይሆናል። አያችሁት? ሰው እንደ ጠላ ጠጥቶ በመጨረሻ ላይ ምላሱ አይመረምርም፣ ምላሱ አያውቅም ብሎ ቅራሪ ለሰው ይሰጣል። አያችሁት? ምክንያቱም ሰው 2-3 ከጠጣ በኋላ የማጣጣም አቅሙ ምላሱ ስለሚደክም የቅድሙ ይሁን ሌላ ይሁን ምንም ነገር አያውቅም። ማባከን ነው ሲጀመር። ከዚህ በላይ መጠጣት ማባከን ነው። ምክንያቱም የምላስ መለኪያ በራሱ መጠኑን መስፈሩን አቁመዋል። እግዚአብሔር በእያንዳንዱ የሰውነት ክፍል ውስጥ መለኪያዎች አሉት። ልብ ብላችሁ ካያችሁት ማለት ስንት ድረስ ነው ምላስ ማጣጣም የሚችለው? ከስንት በኋላ ነው ምላስ ማጣጣሙን የሚያቆሙ? ምላስ ማጣጣሙን ካቆመ ሰው ከንቱ የሚጠጣውን በከንቱ ይደክማል። የሚጠጣለት ሳይሆን የሚጠጣበትን በከንቱ ይደክማል። የሴቶቹ መጠጥ ከ3 በላይ እየተጠጣባቸው ነው እንጂ እየተጠጣላቸው አይደለም። በከንቱ ለማያመሰግን ለማይጥመው ሰው ሰው ያንን በመጠጥ የተጃጃለውን ወንድሙን እንደገና በቅራሪ ያጃጅለዋል። እሱ ይሄኛው እየጠጣ የሚመስለው የተሻለ ነገር የቅድሙ ነገር ነው። ወንድሙ ግን ቅራሪ እየሰጠ ያጃጅለዋል። እዚህ ቁጭ ብሎ አብረው እያሉ ወንድም የወንድሙ ልጅ ወንድሙን ራሱን እህቷን በቃ ምንም ነገር የለም ብለው ያጃጅሏቸዋል። ጌታ ግን እንዲህ አይደለም። የተጃጃሉትን ብስለት ይሰጣቸዋል እንጂ አያጃጅልም በፍጹም። ማንኛውም ቢሆን የታመሙትን ይፈውሳቸዋል እንጂ አይገላቸውም። ያጡትን ይሰጣቸዋል እንጂ አይነሳቸውም። በኃጢአት ላይ ያሉትን ሰዎች ይመልሳቸዋል እንጂ እንደ ኃጢአታቸው አይቀስፋቸውም። እርሱ ፍጹም መሐሪ፣ ወደር የሌለው ቸር፣ ምንም ነገር የማያደርግ ምቀኝነት በልቡናው የሌለበት የዋህ አምላክ ያን በመጨረሻ ነገር ሰጣቸው። ሰዎቹ ተመሰገኑበት እና ካገኘነው ይልቅ የምናገኘው፣ ከጨበጥነው ይልቅ የምንጨብጠው፣ ካየነው ይልቅ ወደፊት የምናየው በጣም እጅግ ድንቅ ነው። በዓለሙ ላይ ሲታይ እኛ ያለን እጅግ ከሰዎች የተለየ ነው። በባዶ የምንኖር ትንሽ ኑሮን ብዙ ጊዜ የምንኖር ትንሽ ቢኖረንም በትንሹ ተመስገን የምንለው በቃኝ የምንል ሰዎች ነን። ስለዚህ እግዚአብሔር የሚሰጠው የበለጠ ነው። እናቶቻችን፣ እህቶቻችን፣ ወንድሞቻችን አሁን ዕለት ዕለት በእህል እየተሞላን እንኖራለን። ዕለት ዕለት በመጠጥ እየተሞላን እንኖራለን። እኛ የመጥማቂያ ጋኔዎች ነን ወይም የእንጀራ መሶቦች ነን። መሶብ ካልተቀመጠበት በቀር ባዶ ነው። እኛም እንጀራ ካልገባብን ባዶች ነን። እንስራው ውሃ ከሌለው መጠጥ ከሌለው ራሱም ይደርቃል፣ ምንም ጥቅም አይሰጥ። እኛም እንዲሁ ነን። ውሃ ከሌለን ምንም ነገር የለም። ኋላ ግን
የማይሞሉ የማይጎሉ ጋኖች የማይበላሽ እንጀራ በውስጣቸው ያሉ ሙሉ መሶቦች ነን። የማይበላሽ እንጀራ እስራኤል በልተውት እንደተቀመጠው ለምልክት እንደተቀመጣሉ በጎሞር እንዳስቀመጡት ሁሉ የማይበላሽ ሁልጊዜ ያለን እንጀራ። ስለዚህ ስለሆነ አሁን ካለን ይልቅ ወደፊት ያለን የበለጠ ነው እና የሰጠንን ልናመሰግን ያስፈልገናል። ተጽናንተን መኖር ያስፈልጋል። እህቶቻችን የማይጎል ነገር ፍጹም የለም። የሀብታሞቹ ቤት ይታይ፣ ከኛ የጎደለው ከነሱ ቤት አለ። ከኛ እንደ ተራ ነገር የሚቆጠረው ደግሞ ከነሱ ቤት ጎሏል። በእርግጠኝነት በእውነት ማለት ነው። ከአንዱ ቤት ያልጎደለ ነገር የለም። ከአንዱ ቤት የሌለ ነገር የለም። ሁሉ ጎደሎ ነው፣ ሁሉ ሙሉ ነው። ያንዳንዱ ሰው የጎደለው አለ፣ ያንዳንዱ ሰው ሙሉ ነገር አለው። እርሱ ራሱ እግዚአብሔር ግን ይህን ሁሉ ጎደሎውን አሟልቶ ነው የዘላለም መንግስትን የሚሰጥ እና እመቤታችን የሚላችሁን አድርጉ አደረጉ። ጎደሎው ተሞላ። የሚጠጡ ሰው ሊጠጡ የሚፈልጉ ሰዎች ጠጡ፣ ረኩ። የጠራቸውን ሰዎች በጠራቸው ሰዎች ሊያፍር የነበረ ሰው ሳያፍር ተመስግኖ አመስግነውት እንግዶቹ ሄዱ። እግዚአብሔር የሚለውን ነገር የምናደርግ ከሆነ የሚጎልብን ነገር የለም። ችግራችን አድርጎ የተባልነውን ካለማድረግ፣ አታድርጉ የተባልነውን ከማድረግ ላይ ነው። የእኛ ችግሮች እኒህ ሁለት ነገሮች ብቻ ናቸው። አታድርጉ የተባለን ከመተው ይልቅ ማድረግ፣ አድርጉ የተባለውን ደግሞ ከማድረግ ይልቅ አለማድረግ። በሁለት መልኩ ሁሉ እጃችን መላክ። አትንቀሳቀሱ ከተባለ መንቀሳቀስ፣ ተንቀሳቀሱ ሲባል አንንቀሳቀስ። የሚለንን ካደረግን ግን የሚመጣ ነገር የለም። አባታችሁ ሆይ በሰማይ የምትኖር በሉ፣ ፈቃድ ይሁን በሉ። ላለውም ለሚኖረውም ለሚሞተውም ለሚድነውም ፈቃድ ይሁን። በቃ አንተ ከፈቀድክ እንዲህ ይሁን። አያችሁት እናቶቻችን፣ እህቶቻችን፣ እንጀራችን ከእጃችን፣ እድሜያችን ከእጃችን፣ ሁሉ ነገር ከቤታችን፣ የሚቸግረን የሌለ መፍትሄ የሌለው ችግር የማይደርስብን፣ እያንዳንዱ ችግር ድንጋዩ ጋኑ ሳይሆን የጋኑ መክፈቻ በእጃችን ያለን ሰዎች ነው። ታዲያ በተዘጋው ቤት ውስጥ የምንኖረው መክፈቻውን እምቢ ብለን መክፈት እያቃተን ነው። ከእጃችን ባለው ቁልፍ መፍቻ መጠቀም ስላልቻለን። ለሴቶች እግዚአብሔር ምን ይላል? ለባለትዳሮች እግዚአብሔር ምን ይላል? ለልጆች እግዚአብሔር ምን ይላል? ለወጣቶች ምን ይላል እግዚአብሔር? ለሀብታሞች ምን ይላል? ለድሆቹ ምን ይላል? ጤና ላጡት ምን ይላል እግዚአብሔር? ለብቸኞች ምን ይላል እግዚአብሔር? የሚላችሁን ሁሉ። ባለትዳር በትዳሩ እንዲጸና ጋብቻ መልካም ነው። ይህንን እግዚአብሔር አንድ ያደረገውን ሰው መፍታት አይችልም ይላል። ልጆች የእግዚአብሔር ስጦታዎች ናቸው ይላል። ልጆች የእግዚአብሔር ስጦታዎች ናቸው። ስለዚህ ሰዎች በልጆቻቸው ጸንተው መኖር፣ ልጆች በእናት በአባቱ ጸንተው መኖር ይኖራል ማለት ነው። በወጣትነት ዘመን ፈጣሪን ፍራ። አያችሁት ወጣቶች፣ ፈጣሪን ፍራ። ይሄ ትልቅ መንገድ፣ ትልቅ ጊዜ በከንቱ ሊበላሽ አያስፈልገው። ለሚያልፍ ስሜት፣ ለማይረባ ስሜት፣ ለሚጠፋ ስሜት፣ 5 ደቂቃ ለማይወስድ ስሜት፣ ለማይጠቅም ነገር፣ ፍሬ ለማይፈራበት፣ በረከት ለሌለው፣ ልጅ ለማይገኝበት ለዚህ ስሜት አለመውደቅ። የሚሳደብ ሰው ቢመጣ ማሳለፍ፣ ገንዘብ የሚቀማ ሰው ቢመጣ ማሳለፍ፣ ህይወትን ለገንዘብ ብሎ አለማጥፋት። ብዙዎቹ ለገንዘብ ብለው ህይወታቸውን ያጠፋሉ። ትንሾቹ ደግሞ ገንዘባችን ለሰው አንሰጥም ብለው በገንዘባቸው ምክንያት ይጠፋሉ። ሁለቱ ሁሉ ግን ህይወታቸውን አጠፉ። አያችሁት? ከሰው ጋር የሚታገሉትን ለገንዘባቸው ብለው የሚታገሉትን በገንዘባቸው ምክንያት ህይወታቸውን አጠፉ። ሌሎቹም እንዲሁ ህይወታቸውን አጠፉ። ህይወትን ለሚያጠፋ ነገር እውነተኝነት የለም። ህይወትን ለሚያጠፋ ነገር እኔ እውነተኛ ነኝ ብሎ እየታገለ ህይወትን ማጥፋት አይፈቀድም። ሊሰርቀኝ እንዴት እሰጠዋለሁ ብሎ ከእሱ ጋር መታገል አያስፈልግም። ያ ለገንዘብ ስንታገል ህይወታችን እንደ ተራ ነገር የቆጠርነው ነው። ከህይወታችን ይልቅ ገንዘባችን ይበልጣል ብለን አሳልፈን ሰው በገንዘቡ ህይወቱን ቢገዛ ምን ችግር አለ? ፈሪ ቢባል ምን ችግር አለ? ከንቱ ቢባል ምን ችግር አለ? ህይወት በገንዘብ ተገኝቶ
ህይወትን ገንዘብን ወስዶ ህይወትን የሚተው አካል ተገኝቶ ምን ችግር አለ? እኛ ገንዘብ መጠናችን ያልሆነልን በስጋውና በደሙ የተገዛን ትልቆች አይደለን እንዴ? ይሄ ትንሽ ለአፈር ፍርካሽና ለአፈር ለሚበሰብስ ነገር እኮ ራሳችን ማጥፋት የለብንም። ራሳችን ማሳልፈን መስጠት የለብንም። እዚህ የሚለን ነገር መስራት አስፈላጊ። ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለ። ይሄ የሚላችሁን አድርጉ። አያችሁት? ይቅር እንድትባሉ ይቅር በሉ የሚላችሁን አድርጉ። ሁሉም ነገር እግዚአብሔር ያለን ነው። ስለዚህ በዚህ ቤት ላይ የተገኘው በረከት ሁሉ የሚላቸውን ሰዎች ስላደረጉ ነው። እግዚአብሔር የሚለን ነገር ካደረግን በጣም ቀላል ነው። ግን እንዳንጠቀም የሚያደርግን የስጋ ስሜት፣ የዓለም አምሮት፣ ከንቱ ምኞት ውስጣችን እንደ ጽድ ስር ተብትቦ ውስጣችን ይዞታል። ከዚያ ለመላቀቅ መጣር፣ ከዚያ መታገል፣ መተብተብን ትብትቡን ቆርጦ መነሳት ቢያቀት እንኳን ተተብትቦ ታስሮ መኖር ማወቅ ያስፈልጋል። አያችሁት? መታሰራችን ካወቅ ነው ፈቺ መጣል ችግር የለውም። ጌታ ሆይ ታስር ያለው ፍታይ ካለ ሰው ይፈታል። አልታሰርኩም ካለ የሚንፈራገጥ ከሆነ ማንም ፈች የለውም። ጌታ ደግሞ በፈቃድ ላይ የተመሰረተ አድኖት የሚሰጥ ጌታ ነው እንጂ ያስፈልግሻል ብሎ ግዴታ የሚያድን ጌታ አይደለም። ያስፈልግሃል ብሎ የሚያድን አይደለም። ይሄ ልናምን ያስፈልጋል። ሰው ህይወቱን ሲያጠፋ እኮ እግዚአብሔር ያየዋል። እግዚአብሔር ግን ፍላጎቱ ስለሆነ ምንም ጣልቃ ገብቶ ምንም አያደርግ። በቃ ነፃ መብት የሰጠ ጌታ ነው እና እያንዳንዳችን የሚል በተቻለን መጠን የሚለን ለማድረግ የሚጠበቅብን ለማድረግ መዘጋጀት ያስፈልገናል። በዚህ ትምህርት ላይ ያየነው እመቤታችን ለቸገራቸው ሰዎች አስታዋሽ አማላጁን እንደቀረበች፣ ጌታ ኢየሱስ ክርስቶስ አንድ ተጠይቆ ሁለት ለመስጠት ቡሩክ አምላክ እንደሆነ የተጠየቀው ጊዜያዊውን አያችሁት? በዚያ ሰርግ ቤት የሚጠጣ ጊዜያዊ መጠጥ ነው የተጠየቀው። እሱ ግን ጊዜ ገና ነው፣ ከ3 ዓመት በኋላ ደግሞ የዋናውን እሰጣቸዋለሁ ነው ያለው። እንጀራ እንጠይቀው ይሰጠናል። እንጀራ ስንጠይቀው የዘላለሙን እንጀራ ሁሉ የሚሰጥ ጌታ ነው። ለምድርም የሚሰጥ እሱ፣ በሰማይም የሚሰጥ እሱ አምላክ፣ ሁሉን የማይነሳ ጌታ። በምድር ዓለም ፈጠረልን፣ በሰማይ ዓለም ፈጠረልን። በምድር የምንበላውን በሰማይም አንድ ጊዜ በልተን የማንራብበትን ምግብ የሰጠን እርሱ። ይህንን ተመልክተናል። እግዚአብሔርን የሚወድ ሰው፣ እግዚአብሔርን በእያንዳንዱ ተግባሩ ላይ ያቆመ ሰው ያ ያለው ነገር ባይሆን እንኳን የሚጎልበት ነገር እንደሌለ። ሰዎች መጠጥ አዘጋጅተዋል፣ ምግብም አቅርበዋል፣ ግን ሳይታሰብ ጎደለ። አንዳንድ ጊዜ ሰው በዝቶ ሊሆናል፣ ግን ያ ሳይሆን የእግዚአብሔር ቸርነትና ጌትነት እንዲታይ የተደረገበት የሰርግ ቤት ጎደለባቸው። ግን የጉድለት ሁሉ ሙላት የሆነው ጌታ ኢየሱስ ክርስቶስ ስለነበረ ያጡት ነገር ምንም ነገር የለም። እግዚአብሔርን ይዞ ከተሄደ ነው የትም ይሁን የትም ምንም ይሁን ምን ድንገት ብንወድቅ እንኳን ከእግዚአብሔር ጋር ከሆን ተመልሰን አስበን ጌታ ሆይ እንዲህ ያዋጣል ብዬ ነበር፣ ለካ ተሳስቻለሁ፣ እባክህ መልሰኝ። ምንም በቅጽበት መመለስ ይችላል እግዚአብሔር። የፈለገ ነገር ይሁን የሰው ልጅ የፈለገ ነገር ይሳሳት፣ ለመሳሳት ዝግጁ አለመሆን እንጂ የተሳሳቱት ስህተት ክብደት የለውም። ምንም ይሁን ምን መጀመሪያ ክብደቱ ግን ለመሳሳት ተዘጋጅቶ መኖር ነው። ለመመለስ ግን ከተሰራ በኋላ በጣም ቀላል ነው። ትልቁም ትንሹም አንድ ነው። ባፉ የተሳደበም ለዚህ በለጠ ነገር ያደረገም አንድ ነው በሱ ዘንድ። ትናንት ያለፈ ተራ ነገር ነው። እሱ መሐሪ ይቅር ባይ ነው። ስለዚህ ስለሆነ ባለንበት በቤታችን እናቶቻችን፣ እህቶቻችን፣ አባቶቻችን፣ ወንድሞቻችን የሚናገረው ለፍላፊ ሰው ከናንተ የባሰ ኃጢአተኛ ነው። ከናንተ በታች ጉድለት ያለበት ሰው ንግግሩ ግን የምንናገረው ንግግር ግን የእርሱ ጌታ እግዚአብሔር ነው። እኛ ንግግሮቹ አይደለንም፣ ተናጋሪዎችም አይደለንም። የሚናገርም የሚነገርም ሰው ሁለቱ ሁሉ ጉዳዩ የሚመለከታቸው ሰዎች ናቸው። ራሳችን አጽንተን መድረኩ ላይ የቆምን አይደለንም። ከኃጢአተኞች መካከል እግዚአብሔር ኃጢአተኞችን የሚዋጅባቸው ኃጢአተኞች ስላሉት፣ ስለዚህ በዚህ ስለሆነ በሕይወታችን ዘመን ሁሉ ታግለን እንድናሸንፍ፣ ሩጠን እንድናመልጥ፣ ከከባቢያችን ከወራሪያችን ነፃ እንድንሆን ምንጊዜም ቢሆን ምንጊዜም ጌታን ማስቀደም፣ እግዚአብሔር ማስቀደም፣ ስንነሳም፣ ስንቀመጥም፣ ስንበላም፣ በሁሉ ነገር ሁሉ
ለእግዚአብሔር መስጠት ሕይወታችን ያስፈልገናል። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር አምላካችን ኢየሱስ ክርስቶስ ቅዱስና ምስጉን አምላክ ለዘላለም የተመሰገነ ይሁን። ቃለ ሕይወት ያሰማልን አባታችን። አሜን። ቃለ ሕይወት ያሰማልን። ሁላችሁንም ቃለ ሕይወት ያሰማችሁ። ወደ ማስታወቂያዎች እንመለሳለሁ።